ይበላ እንዴ ጎዳ እስከ ዛሬ ድረስ እንዴት ነው ይሄን ጉዳ አመት ሲቀመጥ የሰውን ገንዘብ እንዴት ነው የማይመልሰው? በዛ ላይ የሆነ ታመምኩኝ እስር ቤት ገባሁኝ እያለ ስንት ጊዜ በሸር ያደርጋል በየአካውንቱ። ቢያንስ እስኪ እንደዚህ እኮ መሆኔ ያስኩት ተደብቃ የምታለቅስብኝ ሴት አለች እንዴ ብሎ ጭንቅላቱ ይሰራል? አያገናዝብም? የምታለቅስብኝ ሴት አለች እንዴ? የሆነ አላህ Subhanahu Wa Ta'ala በበዳይና በተበዳይ መካከል ግርዶሽ የለም ይላል። የሆነ የምታለቅስብኝ እህት አለች እንዴ ብሎ አለማስተዋሱችን ሴት አለማስተዋሱ ሀቡ የሆነ ሰው ቢሞትስ የሰው ሀቅ ይዞ መሞት እኮ ቅጣት አለው እኮ። ሞቶ አፈር መሆን ብቻ አይደለም ሞቶ መቀስቀስ አለ እኮ በኢስላም በሁሉም ሃይማኖት። ስለዚህ እስከ ዛሬ ለተጫወተባት እስከ ዛሬ ብሩን እሱ ለራሱ እየነገደ እንደፈለገ የጸዳ ህይወት እየኖረ እች ልጅ ግን ባልጋ ቁራኛ በሞዳኛ ተይዛ እንዲህ ላሰቃያት ብሩን ከነወለዱ አድርጋችሁ የሞራል ካሳጋ አይሉ ቅጣት ቅጡት። በቃ ጨርሻለሁ እኔ ሀቡ። ዛህራ አንቺ የፍቅር ያለው ደግሞ ማምለጫ ነው ሀቡ። ለፍቅር ያለው ማምለጫ ነው በሚለው ይያዛል። ተረጋጊ። ሐቀኝነት እናንተ ግን ማለት ኮሜንታተሮች በጣም ነው የምታሳፍሩት። እዚህ ጋር የታመመች ሴት ታማ መታከሚያ ያጣች መታከሚያዋን ህዝቧ ያዋጣላት ሴት ጣውልጋ እንደዚህ ሻግታ እዚህ ጋር ተቀምጣ እያያችኋት እናንተ ፍቅር አለባት ገለመሌ ልትሉ ሰዎች በጣም ታሳፍራላችሁ። በራሳችሁ ይድረስ አልላችሁ። ይሄ መሳቂያ ሰዓት አይደለም፣ መቀለጃ ሰዓት አይደለም። እቺ ልጅ ቅጥል ስላለች ነው በቅርበት ስለምታውቃት የደረሰባትን 4 ዓመት ሙሉ በአይኗ ስታይ ስለኖረች በጣም ተናዳ ሲቃ ተናንቋት ነው የምታወራው። እናንተ ግን ፍቅር አለባት ገለመሌ ትላላችሁ። ስለ ፍቅራቸው ነው ያገባኝ። የሚመለከታት ሚስቱ ናት። እነሱ ናቸው የሚመለከታቸው። አይመለከተኝም እኔ ስለእናንተ ፍቅር። እኔ የሚመለከተኝ እዚህ ጋር ተበድላ ቋንጣ ሆና ደርቃ ታማ ተርባ የመጣች ክፍለ ሀገር ያለች እህቴ ናት። በሰው ስልክ ነው እዚህ ጋር የገባችው እቺ ሴት። ህዝቡ ሳውዲ ውስጥ የሚኖር ኢትዮጵያዊ 23600 ሪያል አዋጥቶላት ግን ሲደርሳት 23000 ሪያል ተቆጥሮ ሲሰጣት በአይኑ በዩቲዩብ ቪዲዮ ተመልክቶ ህዝቡ የሚያውቀው እቺ ልጅ ብሯ እንደደረሳት ነበር። የደረሳት ግን ከዛ ላይ 11000 ሪያል ነው። 12600 ሪያል አልደረሳትም። የት ነው ያለው? አይመንጋ ነው ያለው። ስለዚህ ይቺ እህቴ ነው የምታሳስበኝ እንጂ የእናንተ ፐርሰናል ነገር አያሳስበኝም። ጉዳዩ በዚህ ተሸፍኖ በዚህ ተአላግጣችሁ ስቃችሁ ፍቅር አለባት ገለመሌ ብላችሁ ስቃችሁ እንዲረሳሳ አልፈልግም። ገባችኋ? ጉዳዩ ሲሪየስ ነው። ይቺ እህት ሳትሞት ታክማ መዳን አለባት። ጉዳዩ ስለሷ ነው እንጂ ስለ ሁለታቸው ፐርሰናል ፍቅር ገለመሌ ምንም አይመለከትም። እዛው ራሳቸው ጣጣቸውን ይጨርሳሉ። ሀቡ ጉዳዩ እየነገረች ነበር እኮ ተብሎ እየተነሳ ነው የነሱ ፐርሰናል ላይፍ። ይሄን ጉዳይ ለመሸፈን ህዝቡ ስቆ አላግጦ ህዝቡ የባልና ሚስት ጉዳይ የሴትና ወንድ ጉዳይ ስለሚወድ ይሄ ነገር የተነሳው ህዝቡን አሳስቆ ሸውዶ ለማለፍ ነው። ስለዚህ በዚህ አንታለልም። ጉዳዩ ሲሪየስ ነው። ከፐርሰናል ላይፋቸው ወጥተን ስለ እህታችን ስለ ተበደለችዋ እህት እናወራለን። ስለ ፐርሰናል ላይፍ አያገባንም። እዛው ጣጣችሁን ትጨርሳላችሁ። ሀቡ ሀታ ፋጡማ ትንገርሽ አይመኒታ ጋር ሀታ አንድ ጊዜ ሐኪም ቤት ይዟት ሲሄድ እኔ አልሄድም። ሀቡ በጣም የተቆጠብኩ ልጅ ነኝ፣ አልሄድም። እኔ አላውቀውም ከዛን ቀን ውጭ ይሄን ሰውዬ እኔ አይመለከተኝም። ዛራ ሪሌሽንሺፕ ቢኖራችሁ ግንኙነት ቢኖራችሁ እኔ ጉዳይ አይደለም። ይሄ የሚስቱ ጉዳይ ነው። የአይመኒታ ሚስት ትጨነቅበት። ስለ አንቺና ስለ አይመኒታ ሚስቱ አጠገቧለች፣ ራሷ ትጨነቅበት። አይመለከተኝም። እኔ የሚጨንቀኝ እዚህ ጋር ስላለችው ፋጡማ እናታችን ተቸግራ ታማ መታከሚያታ ተርባ ነው እዚህ ጋር የመጣችው አይደል? ጉዳይ አንገብጋቢ ነው። እኔ የጤና ጉዳይ ነው የሚያሳስበኝ። የእናንተ ግል ጉዳይ አያገባኝም። ሀቡ ለኮሜንታተሮች መልሳት ትስጫ አይመለከትም ማለት ነው እስከ ዛሬ። ስለዚህ አሁን እኔ የምፈልገው አይመኒታን አንቺ ሳትጠይቂው ነው በስድብ ስለጠየቅሽው ስለሰደብሽው ነው ያልመለሰው። አሁን እኛ በትህትና እንጠይቀውና ብሯን መቼ እንደሚመልስላት እንነጋገራለን። ግን አንቺ አልጠየቅኩትም፣ ምንም ነገር የለኝም፣ አልሰደብኩትም ብለሻል። አይመኒታ ማስረጃ ቢያቀርብስ? ማስረጃ ቢያቀርብ ምን ልትሆኚ ነው? ያቅርባ ለመጋፈጥ ይሄ ቆም አለሁኝ እኮ አንቺ ላይ ማስረጃ ፍቅረኝነት እንደጠይቅሽው ደብዳቤ ያለኝ ብሏል። ስጦታ አበባ ምናምን እንደላክሽለት እንደገና ደግሞ እንደሰደብሽው ያልመለሰው እኔ ስጠይቀው ለምን ታዲያ የዚችን ምስኪን እናት ብር ሐቋን ሳትሞት አልመለስክም? ብትሞትስ ኖሮ ስለ ለሚስቴ ብሞት እንኳን ሐቅ አለብኝ ፋጡማ የምትባል ልጅ መታ ከጠይቀችሽ ሐቄን ስጪልኝ ብያት ነበር ለሚስቴ ስላላገኘዋት ነው ብሏል። እሺ ለምን ቪዲዮ ሰርተ ካላፈላለካትም ስለው አይምሮዬ ቢዚ ነው፣ በጣም ኦርደር ይበዛብኛል፣ ስራ ቢዚ ነኝ ብሏል።
ኦኬ እነዚህ ምላሾች መልሰዋል። ታዲያ ማንም አልጠየቀም ወይ? ስለ አንቺ እኔ ጠይቄያለሁ ብለሻል። እሷ ግን ስትጠይቀኝ በስድብ ነበር የምትጠይቀኝ፣ እየሰደበችኝ ነበር። ትሰድበኝ ስለነበር ለሚሰድበኝ ሰው ደግሞ መልስ አልሰጥም ብሏል። ሰው አሁን ይመልሳል። ፋጡማ አንቺ ማስረጃ ካቀረበ አሁን አንቺ ሀቡ እኔ አልጨረስኩም ሀቡ እሱ ልክ እንዳስጨረሽው እኔን ማስጨረስሽኝ። እሺ ጨርሺ ሀቡ የፈለገውን መረጃ ያንጣ፣ እኔ ያለሁኝ። የፈለገውን የፍቅር ጥያቄ ጠይቀኛለሽ ላለው ደብዳቤ ጽፈልኛል ላለው መረጃ ያቅርብ፣ እኔ ያለሁኝ። ስለዚህ አንድ በይ። ሁለተኛ ነገር እስከ ዛሬ አፈላልጊያታለሁኝ ልሰጣት ምናምን ያለው እንዴ ከፈለጋት አህመድ ሁሉም የከሚሴ ልጅ ነው ያገኛታል እኮ እሱ ጓደኛው ነው። ለምን በስቱ ላይ አላሰጣትም? እሷን ፈልጎ ያጣል። ዘመን በረቀቀበት ሰዓት፣ ቴክኖሎጂ በሞላበት ሰዓት ሀቡ እውነት እሷን መስጠት ከፈለገ እሷን ያጣታል ብለሽ ታስቢያለሽ ሀቡ? ስለዚህ ምክንያቱም በቃ ትክክል አይደለም። ብሯን በልቷታል። በቃ ምንም አታመጣ ብሎ እስከዛሬ ድረስ ጠፍቷል። አሁን ግን በቃ ሀቋ ይውጣላት፣ ብሯን ይመልስ፣ ብሯን ከነወለዱ አድርጎ ይመልስ። ከጨረሻ አንቺ ዝም ብለሽ መመለስ እንዳለበት ህዝቡ ነው የሚወስ። አንቺ የመወሰን መብት የለሽም። አንቺ ጉዳዩን ይዘሽ መጠሻል። ሀቅ ይውጣልሽ። እቺን ሴት እኔ ጋር መቅረብ አቅቷት፣ ህዝቡ ጋር መምጣት አቅቷት፣ እዛ ገጠር ተወሽቃ አንቺ ድምፅ ሆነሽ እዚህ ጋር ስላመጣሻት ትመሰገኛለሽ። ገባሽ? ለምንም ጉዳይ አምጪው። አይመኒት ታለ ፍቅር ጠይቀሽው ስላልተቀበለሽ አምጪው። ለምንም አምጪው። እውነቱ ይቺ እህታችን ፋጡማ ታማሚ ህዝብ የረዳት ብር አልደረሳትም። በቃ ያ ነው እውነቱ አይደል? ስለ እውነቱ ነው የምናወራው። ስለሌላው ምክንያቱ ስለምኑ አይመለከተም። በቃ ህዝብ ሰጥቷታል። ህዝብ የሰጣትን ሀቅ ማለት ነው። ትታመምም አትታመምም፣ ቤተሰብ ይኖራትም አይኖራትም፣ ብሩን ህዝቡ ሲያወጣ ከኪሱ ያወጣው ለፋጡማ ብሎ ነው ነይቶ ህዝቡ የሰጠው። ስለዚህ ህዝብ የሰጣትን ብር ቤተሰብ ስለሌላት በሽታዋ እግሬ ተጣመመ ነበር ያለችው፣ ግን የዲስክ መንሸራተት ነው እንደዚህ ነው። ምንም አይነት ምክንያትና ማስተባበያ ማቅረብ አያስፈልግም። ሀቋ ነው፣ ሀቋ ሊሰጣት ይገባል። በቃ ስለ ሀቅ የምናወራ ከሆነ አለቀ። ፋጡማ ዛህራ ጨርሰሻል። ሚዩት አድርጊ። የአይመን ይታተራ ነው። ሀቡ ቆይ ሀቡ ትንሽ ይቀረኛል። ያንቸርሽ ሀቡ። እሺ ቀጥይ። አዳምጪኝ ሀቡ አዳምጪኝ። እኔ ቢያንስ እኔ ብሰርበው ማለት ነው እኔን ወደ ዳር አውጥቶ በሽተኛዋ ጋር እኮ ግንኙነት በቃ ሊሽ በሽተኛዋን ብሯን አልሰጠም። የኔ ስድብ ያግደዋለሁ ያለ መስጠት። ሀቡ እስኪ ፍረዱ። ኧረ ጋይስ ፍረዱ። ስለ ሀቅ ከተወራ አንቺ ብትሰድቢውም አንቺን ዘግቶ አንቺን በእናትሽ እኔ ከአንቺ ጋር ማውራት አልፈልግም የፋጡማን ቁጥር አምጪ ብሎ ዳይሬክት ፋጡማን ኮንታክት አድርጎ መስጠት ይችላል። ከልብ ካለቀሱ አንጀት አይገድም። አንድ ሰው የሰው ሀቅ ይዤ አልተኛም አይምሮዬ ሰላም አይሰጠኝም ካለ ያንን ሀቅ ወስዶ እንደው ያንን ሰው ቢያወጣው እንኳን ቢያጣው ወስዶ ለቻሪቲ የሚሰጣል። ሚዲያ ላይ ሞት ይጠይቃል። አሁን ያንተ እሺ ሀቡ ደግሞ ሳራ በእናትሽ ሹፍ አደከምሽ። ሀቡ ምን እዚህ ምን ሆናለች? በቃሽ በአላህ ሀቡ ቆይ እሺ በአላህ በዛ ላይ እኔ እሱን በወደውና የፍቅር ጥያቄ ብጠይቀው 4 ዓመት ሙሉ ለምን ድምፄን አጥፍቼ ተቀመጥኩኝ? ፍቅር እኮ ማቆሚያ የለውም። ያፈቀረ ሰው እኮ ጠዋት ማታ ነው እኮ በየሚዲያው ስሙን የሚያነሳው። እኔ ሲጀመር ሶሻል ሚዲያ ተጠቃሚ አይደለሁም። ዝም ብዬ አንዳንዴ አንቺን ነው የምከታተለው፣ አስተማሪ ሰዎችን አስተማሪ ነገሮችን ነው እንጂ ስራና ስራ ላይ ብቻ ነው አትኩሮቴ። ፍቅር ከያዘኝ ከሱ ከወደድኩት 4 ዓመት ሙሉ ድምፄን አጥፍቼ ለምን ተቀመጥኩኝ? ለምን በቃ ፍቅር ማቆሚያ ያለው እንደ ሀቡ። ስለዚህ እና ሁለተኛ ልጅ ልትሆኚ ነበር ባት ማለት እውነት ፍቅር ቢኖርሽ ምን ታደርጊያለሽ? ምን ታመጫለሽ? 4 ዓመት የለኝም። አለመኖር መረጃ እኮ ነው የምሰጥሽ ሀቡ። ፍቅር ቢኖረኝ ሁለተኛ ልጅ ሆን ነበር ነው። ስለሌለኝ ነው 4 ዓመት አጥፍቼ የተቀመጥኩት ነው አይደል? ስለሌለኝ አላልኩም ሀቡ አላልኩም። ይሄን ተረጅኛ። እኔ ያልኩት ከእሱም በወደውና እሱ ጋር የፍቅር ግንኙነት ቢኖርም ለምን ሁልጊዜ ሚዲያ ላይ ምናምን እየወጣሁ እንደምናያቸው ሰዎች የሆነ እንዲህ አድርጎኛል ነበር። እስከዛሬ ግን በትዕግስት ይኸው ልክ ሀቅና ሀቅ ግንኙነታችን በፋጡማ ጉዳይ የመሆኑ መረጃ ነው የምሰጥሽ። ሁልጊዜ ስጣት እባክህ ሚዲያ ላይ ከማውጣቴ በፊት ሳላወጣ ስጣት እያልኩ ለምኛው አይሲል። ስለዚህ ዛሬ ሚዲያ ላይ ያወጣሁት በቃ ያለው ነገር ይሄ ነው። የሚያምረው ጌጥ አላህ ምስክሬ ነው ሀቡ። እኔ እሱ ግንኙነት የለንም። ይኸውልሽ በጣም ሀቀኛ ስለሆንሽ የሰው ሀቅ ሲበላ ስላመመሽ ስለሌላው ጉዳይ አያገባኝም። ባንቺ ኃይል፣ ባንቺ ጥረት፣ ባንቺ ድካም እቺ እህታችን ፋጡማ 11 ሺህ ሪያሉ ሳኡዲ ላይ ግሩፕ ከፍተሽ ድምፅ ሆነሽ
ጮኸሽ ለፍተሽ ደክመሽ 11,000 ሪያሏ እንዲመለስላት አድርገሻል። አሁንም ደግሞ ከወደቀችበት ቦታ በሰው ስልክ በምንም ለፍተሽ ጥራሽ ደክመሽ እችን እህታችንን 8,300 ህዝብ እንዲሰማ ድምጿን በደሏን እንዲያይላት አድርገሻል። እማዬ ትሙት በጣም ልትደነቂ ልትመሰገኝ ይገባል። ማንም ምንም ስም ይስጥሽ አፍቅራው ነው እሱ ልትበቀል ነው ምንም ብትባይ ዋናው ነገር ይቺ ምስኪን በደል እንዲታይ ማድረግሽ አቋ እንዲወጣ ለማድረግሽ ትልቅ ነገር ሌላው ተፍ ነው። እሺ خلاص ጨርሽ በደል ስለ ዛህራ አልመለስም ምክንያቱም ያለፈ ነገር ስለሆነ እንግዲህ አነጋገሯ ምናምን አይመኒታ ወንድሜ ስሟን አጥፍተካል። እቺ ሴት ባለ ትዳርና የሁለት ልጆች እናት ናት። ስሟን አጥፍተካል። ትፈልገኛለች በቅርብናል ማስረጃ የማቅረብ ግዴታ አለብክ። የታለ የጠየቀችበት በወቅቱ የዛሬ 4 ዓመት እንግዲህ ሀቡ የዛሬ 4 ዓመት ጉዳይ ላመጣ አልችልም መቼም አለ ብለህ አቅድ ይቅርታ ላይ ሪከርዱ ላውጣልክ እችላለሁ። አይመኒታ ቀጥም አለ ማስረጃ ስጦታ የሰጠችኝ ስጦታ ቁርአኑ ስላለ መቼም በአላህ ቃል የሰጠችኝን ቁርአን አትክድም። ቁርአን ምክንያቱም አልሰጠውትም ብላ አትክድም የአላህን ቃል። ስለሷ ግን ልታውና መቼም ከንግግሯና ከጸባይዋ ብዙ ነገር መረዳት ይቻላል ብዬ አስባለሁ። እዚህ ጋር ግን የፋጡማ ጉዳይ ላይ ስንመለስ ዋናው ነገር እሱ ነው። ስንመለስ ፋጡማ እኔ እንደበደልኳት እያረጋችሁ ያለ ይመስለኛል። አሁን እዚህ ጋር በደንብ መጥራት ያለበት ነገር አለ። እዚህ ጋር ብሯን አልሰጥም ብዬ እንደከዳው ብሯን እንደበላሁ ነው ያላችሁ ያላችሁ ሳታስቡትም ባያዝ እያወራችሁ ያላችሁ እኔ አልበደልኳትም። ብሯ እኔ ጋር የተቀመጠበት ምክንያት አሁንም ላጥራው እኔ ጋር የተቀመጠበት ምክንያት ውሸት ነው ብሎ እነ አቡ አሚራና ልጅ ቶፊቅ ጠሩኝ። ተቸግረው እዛ ቤት ጭቅጭቅ ነበረ የሆነ ቤት ላይ ጠርቶኝ አማና አንተን ስለምናምን አማና አንተ ጋር ይቀመጥ ተባለና አማና ተቀመጠ እኔ ጋር። ከዛ ከአማናው ላይ 13,000 ምናምን ገደማ ተሰጣት። ከዛ 2,000 በእጇ ሰጠው። 9,000 እኔ ጋር ቀረ። 9,000 እኔ ጋር ስቀር እኔ ታሰርኩ። መንግስት ወሰደው ከቤቴ ላይ። የሷን ብር ብቻ አይደለም የራሴንም ብር ማአት መኪኖቼን 2 መኪኖችን ያውቃሉ ጓደኞቼ ያለውን ነገር ወሰደ መንግስት። እኔንም አሰረኝ 1 ዓመት ከምናምን። ከዛ ወደ ሀገር መጣው። ተረዳችሁ? ይሰማል? አዎ ይሰማል። አይመኒታ አሁን እኔ ፈልግ ነው እንጂ ሳውዲ ላይ የተለመንክበት ዋትስአፕ ግሩፕ ከፍታሷ ምልመና ድረስ ሽምግልና ድረስ ምን አመጣው? ወዲያው አማና ነው አይደል? አማና ብድግ ሽምግልና የነበረበት ጉዳይ ግሩፕ ለሁለት ተከፍሎ ስለነበር ነው። ግሩፕ ለሁለት የተከፈለው ምንድነው? ብሩ ይሰጣት በቃ እኛ አምነናል ነገሩ ውሸት ነው ይሰጣት የሚልና አይደለም ብሩ ይነገር ብሩ ሳይሰጥ በፊት ለህዝቡ ይነገርና ፋጡማ ሚውት ነሽ እናቴ ሚውት ነሽ። ሚውቱን አብሩላት በሰው ስልክ ነው እኮ ሰው ልከንላት ማለቴ እድል ስላልሰጠሻት ነው እንትን ያላልኩት። ምክንያቱም ታታሳክመ ትትቀር አወጡ ጀመር ተበዳይዋ አላወራችም። ተበዳይዋ እንድታወራ እናድርግላት። እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና። እኔ ብሯን አልሰጥም አላልኩም፣ እኔ አልካድኩም። እዚህ ጋር ደግሞ ዛህራ ማስረጃዎችም አሏት። ሳውዲ ላይ ብርሽን እንዲሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም 11,000 ሪያል እንደሆነ የሰጠሽ እሱ ደግሞ 13,000 ሰጥቼ 9,000 ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ። አንቺ ስለሆንሽ ባለቤቷ ተበዳይዋ አንቺ ስለሆንሽ እኔ ያው እንግዲህ እዛ ጎረቤት እንደዚህ ብለው የመጡ ጊዜ እሱ ይሻላል ተባለ። የዛኑ ቀን እሷ ማየችው ሰጠችው። አሳክማለሁ አለ። ተዛሬ ተነገት ያሞኘኝ ይርበኝ ተምር በልቼ ትጦም አረጦም እየጦምኩ ነው ተው እየረገምኩ ነው ተው እያልኩት ዛሬ ነገ ይላል ያነሳ ዛሬ ነገ ይላል ዛሬ እንዲህ ነው ዛሬ ስራ ሄጃል እንዲሁ አሽቶኝ ይችን እንዳስመለሱልኝ እንደጀመረ ሊክድም ተንስቶ እነሱ አሳመኑትና መዶሎ ኢትዮጵያ እና አቡ አሚራ ሁሉም ሚዲያ የሱዲ አሳመኑት። ይችን ሰጠ። እኔ ወይ አታከምኩ እያሞኘ ወሰርኳት ይላል። አይወስደኝ ሐኪም ቤት አንድ ቀናት ያችን ሄር እና ይሄ ሁላ ያለው ጀዛውን አላህ ያገኛል። ገናት ይወልዳል እየወለደም ነው ግድ የለም ያቀኛልም ዝም ብሎ ነው እሱ። ግን ውሸት ለምንም አትሆንም። እኔም በዋሽ አንተም በዋሽ እኔ እየራበኝ ወሃጣው መጠጣው እያልኩ 2,000 ሰጥቻታለሁ ትለኛለህ። እየራበኝ እቺ ልጅ እኮ ሽንት ቤት ፈቅፍጋ ነው ምን ታበላኝ ብር ምልክልኝ በስራ ቦታ እኮ ነው ማቃት ያገሬ ልጅ አይደለችም። ኢትዮጵያ ፋጡማ 2,000 አልወሰድኩም ነው ምን እንደገና ደግሞ
አንተ ደግሞ ተይዘህ እዛ ሆኜ የማይታስከው ትትያዝም እኮ ነው። አገርሽ ግቢ እንግዲህ እሱ ተያዘ እዛ ቢያሳክምሽ ተባለ። ጠፋክ። የራስህን ህይወት ለሚስኪን ትሰጣለህ ለድሃ። በዚችኛይቱም ላይ አታሳብ አላልክም። ተው እኔ ለእኔ ታለልኝ አላህ ያሽረኝ ብዬ ነበር፣ ግን እሷንም አስወሰደችብኝ ብሬም ብያታለሁ። እዛው ቆማ ያሳክምሽ ብለሽ ወይ አላሳከምሽኝ ብያታለሁ መልሼ። እንደውም የእሷን አገር አበላሽቻለሁ እንደውም ማለት ነው። ሽንቴን ደፍታ ተሰራ ቦታ መጣ። አሁን ግን ሽንቴን እንኳን የሚደፋልኝ የለም። ስደትን መርጬ ነበር ማለት ነው። አንተ ግን ዝም ብለህ ነው የምንታወራው፣ ሁላ ውሸት ነው። ይቅርታ አድርግልኝ። አላህ ይወዳል። እሷ ደግሞ እኔ አስበልተሽ ቢቀረሽ እያልኳት ነው እኮ አስሬ። እና አላህ ይወዳል። ወደ ፍቅረኛ ስምዞር ወደ ምንስ እኔ በሽተኛው ስንክል ሆኜ ቁጭ ብዬ ዛሬ 100 ብር ያጣሁ ነኝ እዚህ ሀገር። አባት እናት የለኝም። አንድ ወንድም ነው ያለ ለአንድ ወንድም የልግባ አስገቡኝ ብዬማ አንዴ መሲ ነፍሷን ይማራት ትታነሳኝ እስከ አሜሪካ ተለቆልሃል ብላ መጥታ እያለቀሰች እኮ ነው የእዚህ ደረጃ ያደረሰች የላከችኝ ማለት ነው። ለትኬት እንኳን ቆርጣ እኮ ነው የላከችኝ ያች ልጅ ማለት ነው። ለትኬት ቆርጣ ፈጣሪ ይማራት እንጂ ደግሞ አንተ አቦ ምን ይወራል ያንተ ላላ ብለህ ምን ይወራል አንተ ወደ ሌላ ፍሬንድ ትሄዳለህ። ከአንድ ቀን ላይ እጅግ ውሸት ሐራም ነው። ሰጣች ከደስ ስራ ቦታ እንደውም እሷ ናት እያመጣ ያበላኝ ያጠጣኝ። ሁሉም ያውቃል፣ ሁሉም ኢትዮጵያ ያውቃል። የሱቁዲ ሚዲያ እስከ አሜሪካ ያውቃል። ረሳኝ አቦ ታይ አትንቅሽኝ። ዞሮ በሽታ የላትም። ምን አወራሁክ? ሚስጥር ደግሞ ምን አውርተኸኝ አቦ? ምሳም አላበላኸኝ፣ ምሳም አላበላኸኝ። አሳከምኳት እያልክ እየለቀቀኝ ውሸትክን። አላህ ይወድልሃል። ሙስተሽፋ ቦክሳን እኮ ነው። ፋጡማ አላህ አለ በእኔና በአንቺ መካከል አላህ አለ። እንዴት እንደዚህ ትያለሽ? አላህ አለ። እኔ አንቺን አልረዳሁም፣ አላገዝኩሽም። እኔ አላገዝኩሽም፣ አልረዳሁሽም። አንተ እየበላ በመኪና ከየሄድክ የሱቁዲን ስራ እየሰራክ ስራ ቦታ ከየሄድክ እየለመንኩክማ ትጠና እኮ ነው ይህች ልጅ አለወጉ ትሆንባት ያወጣችክ ሚዲያ እንዴ እኔ አይደለም እኔ አረጋውሽም። አንቺ ሳውዲ አረቢያ እያለን እኔ አረጋሽ ተጎንሽ አልቆምኩም። እኔ አንተ ብር አይደል የደሃ እንባቸውን ፍስስ አድርገው እኮ ነው መሲ እኮ ናት ያነሳችኝ እተኛሁበት የደሃ እንባ ነው። እሷማ አሽከብክባ ላከችኝ፣ ለዚህ አደረሰችኝ፣ ለሀገር ያበቃችኝ። አምባሲ ሄደች አውፉ በይኛለች። እንደውም እኮ የአሜሪካ ብር በልተሃል። ይሄን ታውቃለህ? ይሄን ሁላ አትዘረዘረም እንዴ አሜሪካ ከየት በምን ማስረጃ ስጡኝ። ወላሂ ተጣጣችሁ ሰው አያ በኢትዮጵያ ከተና መዶለ ኢትዮጵያ ቃሉ እና ዋግራ ያቃሉ እና ታጠቃቃል ማቅ ሚዲያ የለም። የአሜሪካም ገብቶልሃል ብለሃል። እሱ ተጣልታችኋል ነበር። እሷን አይደለም ፋጡማ እሷን አላሳተው ፈጣሪ እሷ ያለችውን አይደለም እኔ ውሸት አላቅም። ተው እኔ በሽተኛ አብድ ነኝ። እኔ ሰው የሌለኝ አግኝ ሰው የላትም ብለህ ነው ይሄን ኢትዮጵያ ስንት አረግልሻለሁ ብለህ ከበህ ነበረ። ሚስጥሩ ይሄው ነው። ኢትዮጵያ ቤት ተነልልሻለሁ፣ እናረግልሻለሁ፣ መኪና ገዛልሻለሁ። ዋይተኝ በሚዲያ እኮ አላነሳኸኝም። ተውፊቅ እኮ ሰበሰበ ኢትዮጵያ ምን ተገናኘን? እኔና አንቺ ኢትዮጵያ ምን ተገናኘን? እኔና አንቺ ጃዳለ ምረስቻ አላቅም። በድዋ አለቀተ። ምንም ምለው የለኝም። የባስ በሽታ ያቀውሰኛ ከቶም እንዳታመምኩ ታረግ እንደገና ተመርምሬማ በሽታው እንዲሁ ብላችሁ እንኳን ልታሳክመኝ ተውላ ይሄም እኮ ተውፊቅ ይቀርባል። እንደበላኸኝ አንገብግቦታል፣ አልቅሷል፣ ደውሎልኛል ሁሉ። እንዴት ሰው የላትም የቲም ናት፣ ድሃ ናት፣ ትምህርት አታውቅም ብለህ ነው ሌሎቹንም አትነካ። ለድሃ ደግሞ አላህ አለ። ባልሞትም ነው ሳከኛ አንተ እየበላክ እኔ እየራበኝ እኔ ታልታከም ደህና ማገር ተምዘግዝግ የመጣሁ እስር ቤት ትገባ። ተው አይጠቅምህም ብዬ ከሪካርድ ባረግልህ ተቦለክ በመነጋው ታያስ ማንዱ እንደሚያረግብህ ወቅ እኔ በጣም በእውነት በጣም ግራ የገባኝ ነው ሀቡ ማለት አሁን ፋጡማ እኔ ጋር መካዳ አይቸግርም ያለ አይፈረድም። ቆይ እኔ አሁን ያልገባኝ ነገር አሁን እድል ስጪው ፋጡማ አሁን አይመን ያውራል። እኔ በጣም ግራ ተጋባሁ ማለት አሁን እዚህ ጋር ምን እንደበደልኳት አላውቅም። እዚህ ጋር አሁን እኮ አይመን በደላት አይመኒታ ምን እንደበደልካ ካላወቅ እሷን ሚውት አድርጊያታለሁ። ከዚህ በኋላ አታወራም። እሷን ላስረዳ እኔ አንተን ላስረዳክ። የበደልካትማ
ብር 23600 ሪያል ልጅ ቶፊቅ ታማ ለመታከሚያ ሰብስቦ 10 ምናምን ሺህ ወሰደች እኮ ቆይኮሽ አማና ስለታመንክ አምነውክ ሰጡክ ያንን ገንዘብ። ከዛ ላይ 11000 ሪያሉን ተለምነህ በሽማግሌ ተለምነህ ነው። አልተለመንኩም። የሰው ሀቅ ለምን ትለመናለህ? አልተለመንኩም። ለምን ይለመናሉ? በምን ሰበብ? ለምን ዋትስአፕ ግሩፕ በሽምግልና ለምን ትሰጣለህ የሰው ሀቅ? በሁለት ግሩፕ እኛ ሁለት ነበር፣ ለሁለት ተከፍለን ነበር። እሺ እናንተ በማናዛዥ ያደረጋችሁ ህዝብ አንዴ ብሩን ሰጥቷል። ሴትዮ ዋሽታም ሆነ በሽተኛም ብትሆን ቆይ አይመኒታ መጀመሪያ የሰበሰበው አካል ልጅ ቶፊቅ ሊያጣራ ይገባ ነበር። እቺ ሴትዮ ታማለች አልታመመችም ሜዲካል ሪፖርት የማቅረብ የሱ ኃላፊነት ነው። እኔ እያንዳንዱ ለማስረዳው ሰው ሜዲካል ሪፖርት የማቅረብ ግዴታ አለብኝ። ለምን ህዝቡ በእኔ ቤት ላይቭ ላይ ሲያዋጣ እኔ ነኝ ተጠያቂ። ይሄ ሰው ዋሽቶ ቢገኝ ህዝቡ የሚጠይቀው እኔን ነው፣ ታማሚውን አይደለም። አንቺን አምነን ነው በአንቺ ቤት የረዳ ነው። ስለዚህ ለዚህ ሰው ለመታመሙ እርግጠኛ መሆን ነበረብሽ። ያ የቶፊቅ ኃላፊነት ነው፣ ልጅ ቶፊቅ የሰበሰበላት አካል። ከዛ በመቀጠል ደግሞ ህዝቡ አንዴ አምኖ ሰጥቷል አይደል? በሽታዋ ሌላ ነው። ዲስክ መንሸራተት፣ ከዲስክ መንሸራተት የበለጠ በሽታ አለ እንዴ? ዲስክ መንሸራተት ፓራላይዝ እንደሚያደርግ ታውቃለህ? እግሬ ዞረ ነበር ያለችው በሽታ ዲስክ መንሸራተት ሆኖ ተገኝቷል አልከኝ። እሱም ችግር አልፈጠረም እኮ ህዝቡ አንዴ ሰጥተን እናንተ ክርክር ውስጥ ልትገቡት በህዝብ አንድ ነገር መጣራት አለበት ሀቢብ፣ አንድ ነገር መጣራት አለበት። አልቅሳ እሷ አሁን ፋጡማ፣ በነገራችን ላይ ፋጡማ አላህን ፍሪ ፋጡማ አላህን ፍሪ ነገር አቤት እኛዋን እናክብርና አይመኒታ ቅድሚያ እንስጣት። እኛዋን አክብረን አቤት እናት እሺ እዮት ይቅርታ ተውፊቅን ንገሪው። ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ ተውፊቅ ኢትዮጵያ መጥቶ ተመላልቶ 5 አልበላም እኮ ንጹህ ብሩን አስረክቦሻል። አስረክቦታል እኮ ተውፊቅን እየወቀስን አይደለም፣ አትጨነቂ። ተውፊቅማ አላህ ይስጠው ሰበሰበልሽ እኮ አለ። በቃ አይመኒታን ስላመነ ለአይመኒታ አማና ሰጠው። አይመኒታ አማናው አይመኒታ ጋር ነው ያለው፣ አለቀ። ስለዚህ ከአይመኒታ ጋር ነው የምናወራው። በዚህ መካከል እኮ ታሰርኩኝ እኮ ሀቢባ። እሺ እኔ እኮ በዚህ መካከል 1 ዓመት ተኩል ታስሬ እስር ቤት ነው የቆየሁት። እሺ 1 ዓመት ተኩል እስር ቤት ቆየህ። መፍረድ አይቻልም። እስር ቤት ቆይተካል፣ ሐቅህን የሳውዲ መንግስት በልቶብካል፣ አለቀ። ኢትዮጵያ መተካውን አንተ ቢሊዮነር ሆነክ ሀብታም ሆነክ ማሻአላህ አላህ ይጨምርልክ። ቢሊዮነር ሆነክ እየኖርክ ነው ጥሩ ህይወት፣ ከሀገር ሀገር እየዞርክ ነው። በዚህ ሰዓት ይቺ ምስኪን ድሃ ታማሚ እንዴት ትዛላለችክም? ሐቋ እንዴት ትዛላለክም? እኔ አንድ ጉዳይ እኮ ነገር ቅድም እኮ መልስ መለስኩኝ እኮ ነገር ቢያመላልስ ሆነብኝ ነገሩ እኮ ቅድም አነገርኩሽ እኮ። አሁን ለምሳሌ ማን ነው ዛህራ የምትባለው ልጅ እንዳላወራት ቅድም አንድ ነገር ብላ ነበረ። ለምን አልጠየቀኝም? እንዴት ነው የምጠይቃት? እየሰደብችኝ እኮ ነው። እንድታገናኝ አይደለም ሌባ ነው የምትለኝ። እስኪ እንደዛ ከምትለኝ ማስረጃን ታቀርብ ትችላለህ። አልሰደብኩትም ስላለች አንተ መሰደብህን ኮሜንትም ሆነ ቮይስም ሆነ አለ ወይንም ቴክስትም ሆነ አለ እኔ ብሎክ አድርጊያታለሁ። ለምን እኔ ቁጥሮቿ በተለያዩ ቁጥር ነው የምትሰድብኝ፣ በአንድ ቁጥር አይደለም በተለያዩ ቁጥር። እኔ ስራ ብዙ ሰው ስላለብኝ ሴቭ አላደረገውም ታውቂያለሽ። አሁን ምንድነው መሰለሽ እሷ ቢያንስ ማድረግ የነበረባት ዛህራ፣ ይኸው እቺ ልጅ አለች ቁጥሯ ይሄ ነው፣ አውራት፣ በዚህ አናገራት፣ ፋጡማ ሀገር ገብታለች ብላ ብትልክልኝ ኖሮ ኦኬ ትክክል ናት። ዛህራ ትክክል ነበረች። ዛህራ ግን ይሄን አላደረገችም። ማድረግ ትችል ነበር። ይሄው ስልኳ፣ ይሄው ፋጡማ አለች፣ ይሄው አድራሻዋ አለ። እንግዲህ ከኔ ይልቅ ዛህራ ነው የምታውቀው። ለምን አትልክልኝ ነበር? ሀቅ ፈልጋ ቢሆን ኖሮ ሁለታችሁ ሚዩት አድርጉ። ፋጡማም ዛህራም አለቀ፣ ተፈታ እኮ ጉዳዩ። ስላልተነገረኝ ነው እንጂ እኔ ቢሊዮነር ነኝ 9000 ሪያል አልቸገረኝም ብሏል። ቀን ቀጠሮ ይስጠን፣ አለቀ። 9000 ሪያል የሚሰጥበት ቀን አለቀ። ከዛ ቆይ አይደለም ቆይ አቦ እንደዚህ የደቦ ፍርድ አይደለም። ቆይ አንዴ እንጨርስ ማለት የደቦ ፍርድ ምን ነው? 9000 ሪያል ማለት አይደለም ሀቡ። ቆይ ዛራ ሚዩት አድርጊ። ዛራ ነቅልሻለሁ፣ አስወጣሻለሁ። ሚዩት አድርጊ ዛራ። አይመኒታ 9000 ሪያል እሷ ያለብህ 12600 ነው ብለህ አንተ ያመንከው 2600ን ክዳሃል። እሱን ለፈጣሪዋ ትሰጠዋለች፣ አልቅሳ ለፈጣሪ ትሰጠዋለች። ፈጣሪ ስራውን ይሰራል። ስለ 9000 ሪያል ነው። ለምን እክዳለሁ? ወስዳለች። አላህ አለ በእኔና በሷ መካከል። አንተም ለአላህ ስጠው፣ አንተም ለአላህ ስጠው። እቺ ምስኪንም አልቅሳ ለአላህ ትስጠው። አላህ ስራውን ይሰራል፣ ያሳየናል። ለእኛ መድሜ ይስጠንና ማን ሀቅ እንዳለበት አላህ በተግባር ያሳየናል። አዎ ልጅ አለኝ፣ በልጅ ይከፍለኛል። በልቻት ከሆነ 2000ን እሷ ደግሞ እኔ ወሰጠቻት እያለ
እኔና በሷ መካከል አላህ እያለ ሰጥቻት እያለ ደግሞ ከሆነ አላህ ይፍረድ። ሐስቢ አላህ ወኒዕመል ወኪል ሐስቢ አላህ ወኒዕመል ወኪል። ከአሜሪካ ዶላር በልተሃል። እኔ እኮ አሁን እኮ በጣም የሚገርመኝ ዶላር በልተሃል ከአሜሪካ ያሉኝን ማስረጃ አምጡ የበላሁበትን ማስረጃ ስለሌለ ስለሷ ትጠየቅም። አይመኒታ ስለሷ ትጠየቅም ማስረጃ ስለሌለ አሁንም እኮ ማስረጃ በአጠቃላይ ጉዳይ ላይ እኮ አላህን ስለምፈራ እኮ ነው ስለ 9000 ያወራሁለት እንጂ እኮ ማስረጃ የለም። በካሽ ነው ተቀብዬ ቤት ያስቀመጥኩት። አይመኒታ ገብቶሻል? ማስረጃ አለ፣ ምስክሮች አሉ። ማስረጃ የለም። ጓደኞች ሲሰጥ ማስረጃ የለም። ምስክሮች አሉ። እነሱ አይደለም አቡ ከዛ ይልቅ እኔ አላህን ነው የምፈራው። ከዛ ይልቅ እኔ ከሰው ምስክርነት ይልቅ አላህን ነው የምፈራው። የአላህ ምስክርነት ይበልጥብኛል፣ ያየኛል። መላእክቶች ይመዘግባሉ። ገብቶሻል? መላእክቶች ይመዘግባሉ። ሁሉ ነገር ሪከርድ ነው አላህ ዘንድ ጋር። እኔ አልከደኋትም፣ እቺ ልጅ አልበደልኳትም። እሷን ስረዳ መኪና ተጋጭቻለሁ። በሷ ሰበብ ብዙ ነገር ሆኛለሁ። በሷ ዛሬ ላይ እንደዚህ ፋጡማ ይከዳችኝ፣ ፋጡማ እንደዚህ ያደረገችኝ ሐስቢ አላህ ወኒዕመል ወኪል። እንዲህ አልነበረችም ፋጡማ። ሐስቢ አላህ ወኒዕመል እንደዚህ ያለም የነበረችው በጣም የምትወደኝ በጣም ብዙ ነገር የምትለኝ ቢቸግር ብሩን ከዛ ላይ ውሰድና መኪናህን አሰራ ያለች ልጅ ናት በአፏ። ዛሬ ላይ ግን መኪናው አልተጋጭንም፣ 2000 አልወሰድንም፣ እንደዚህ በድሎኛል፣ እንደዚህ አድርጎኛል ስትለኝ አጃኢብ ነው። ችግር የለውም። አረብ ምን ይላል? ላ ተፍዐል الخير ما يجيك شر። ኸይር ካልሰራህ በስተቀር መጥፎ ወደ አንተ ነገር አይመጣም ይላል አረብ። ያን ይደረስብኝ ሐስቢ አላህ ወኒዕመል ወኪል። እነት እቺ ልጅ ሌላ ደግሞ አረቦች የሚሉትን ነገር ልንገርክ። ሰዊ ኸይር ወግጣ ባህር ይላሉ አረቦች። ሰዊ ኸይር ወግጣ ባህር ማለት መልካም ነገር ሳተ ወደ ባህር ወርወር። ከሰዎች አትጠብቅ። የሆነ ነገር ስታደርግ ከሰዎች ምንም አትጠብቅ። ከፈጣሪ እኔ አሁን ፋጡማ አሁን ዛሬ ላይ ፋጡማ እንደዚህ ስታወራኝ አስተግረብት። እኔ በጣም ነው የተደነቅኩት፣ በጣም ነው የተገረምኩት። ምክንያቱም በፋጡማ ጉዳይ ላይ የሥራ ማስጠንቀቂያ ተሰጥቶኝ ከሥራ ሁሉ ወጥቻለሁ። በሷ ሰበብ ሥራ ቀይሬያለሁ። በንሲት አቃለች፣ አቡ አሚራ ያቃል፣ ኻሊድ አህመድ ወሎ ያቃል። በሷ ሰበብ ስመላለስ ሥራ ትቼ አረብ ሀገር ሥራ ኮሜንት ላይ አዚዛን አስገቢ እያሉኝ ነው። አዚዛ ፍላወር ላኪ። ከሥራ ወጥቻለሁ። ጉዳዩ የሚመለከተው አካል ማስገባው ከሥራ ወጥቻለሁ። በሷ ሰበብ ከሥራ ተባረሬያለሁ። መኪና ተጋጭቼ ወደ 6000 ሪያል አሰርቻለሁ። የራሴ መኪና። ያ ሀበሻ እንደው ካለ ለአላህ ብለህ ጠሪቀል መሊክ ላይ እሷን ይዤ እየሄድኩ የገጨኸኝ ሰው ነበርክ፣ አይተሃል፣ እሷንም አይተሃል። ጥፋተኛ ነኝ ትራፊክ ጥራ ስትለኝ አልጠራም። ኢቃማ ስላልነበረው ትቼው ማለት ነው። ኢቃማ ስለሌለው ትቼው አልፌያለሁ። አላህ ያን ሁሉ ይቆጥርልኛል፣ ችግር የለውም። ከዛም በኋላ ብሩን ደግሞ የሳውዲ መንግስት ከነ ንብረቴ ነው የወሰደው። በኪሳራ ነው የወጣሁት። ከዛ ታሰርኩ። አመት ከ3 ወር ወጣሁ፣ ወደ ሀገሬ መጣሁ። ምን አጠፋሁ ታዲያ? ምን አደረኩ? ምንም። እስከዚህ ድረስ ምንም ጥፋት የለብክም። ጥፋትህ ሀገር ከመጣ በኋላ አንተ ፍልስስ ብለህ የቢሊየነር ዛራ አለች አይደል? ሀቡ ቢሊየነር ተው እርሺ እሱ አለው። እኔ በህይወት ዛራ አለች። ይሄው ቁጥሩ ይሄ ይኸውልህ እንደምትለው አይመን ስለ ሀቅ ዛራ እሱ ልንገር ካንተ ነገር አይመን ይታፕሊ እየተደማመጠን እንጂ እኔ እንዳዳመጥኩ ካንተ ማዳመጥ እኔ ስለ ሀቅ አስመሳይ ስላልኩኝ ልንገርህ። ማስመሰል አልወድም እኔ እንደሚፈራ ከሆነ አላህን የሚፈራ ሰው ማለት ነው የሰው ሀቅ ይዞ አይተኛም። አላህን የሚፈራ ሰው የሰው ሀቅ ይዞ 3 ዓመት ከ6 ወር የራሱን ህይወት አያሳምርም። መጀመሪያ ቪዲዮ ትሰራለህ። አንጀት ካለቀሱም ባይገድም ቪዲዮ ትሰራና አንዲት ፋጡማ ምትባል ሀቅ አለብኝ ሳውዲ ላይ ታማ የነበረች እህት ሀቅ አለብኝ እና እባካችሁ የት እንዳለች የምታውቁ አገናኙኝ ይባላል። ብታጣ ግን ይሄ ለአንቺ ነው የመጣው። ለእኔ ይሄ ሀሳብ ለምሳሌ ለአንቺ ስለመጣ ለእኔ ስላልመጣ እኔ ትክክል ማለት አይደለሁም፣ አንቺ ትክክልሽ ማለትም አይደለም። ጠይባ አንድ ሁለተኛ ዛህራ አለች አይደል? ኦኬ ከኔ ጋር አታውራ አይደለም። ስሜ ጠይባ አልወደውም። ጠይባ ምንድን ነው የሰገጤ ስም? ሀቢባ ነው ስሜ። እሺ ሀቢባ ዛህራ አለች አይደል? እኔ አለሁ አይደል? ቆይ ባለቤቴ አለች። እኔን አታውራ ዛህራ፣ ችግር የለም። ለሂክማ ብዙ ሰዎች አሁን ለምሳሌ እኔን ሳያገኙ ሲቀሩ ሂክማን ባለቤቴ አይማን እንደዚህ ጉዳይ አለ ብሎ ይነግሯታል። እሷ ነገሮች ለምን አታደርስም ነበረ? አይደለም ለምን ስልካት ዘቢባ ማናት ዛሃራ ብትሰድብህም እንኳን እውነት ስለ ሀቅ ከሆነ የምናወራው የሰው ሀቅ የማይፈልጉ ሰዎች ልንገርክ፣ በቀደም ማለት ነው እኔ ከ4 ወር በፊት ማስታወቂያ ቲክቶክ አካውንት ያሻሻጥኩላት የኮሚሽኔን ኧረ 9 ወር ይሆናል። ቆይ አሁን ስለሌለኝ እሰጥሻለሁ አካውንቴን ራሱ የምታሸጭልኝ
በጣም ስለቸገረኝ ነው ብላ በደና ዋጋ ነው ቲክቶክ አካውንቷን ይሸጥኩላት። ታዲያ እረስቸዋለሁ ከነመፈጠሩ። በጣም ሐቀኛ ስለሆነች ዙዙ የአባቷ ልጅ ትባላለች ጋይስ። ሐቀኛ ስለሆነች ትናንትና መታ በዋትሳፕ ሀቢባ ከ9 ወር በፊት የሸጥሽልኝ የቲክቶክ አካውንት ኮሚሽንሽን ይኸው አሁን ገንዘቡን አግኝቻለሁ ፕሊዝ እንዴት ላድርግ በካሽ ለሪም ልስጥልሽ ወይንስ እንዴት ላድርግልሽ ብላ ጠይቀችኝ። እኔ ከነመፈጠሩ ረስቸዋለሁ። የሰው ሐቅ የማይፈልግ ሰው እንደዚህ ነው፣ አፈላልጎ ይመጣል። አይፈልግም። የሰው ሐቅ ይዞ መተኛት የማይፈልግ ሰው፣ የሰው ሐቅ ይዞ እንቅልፍ መተኛት የማይችል ሰው እንደዚህ ነው። እውነቱን ለመነጋገር አስመሳይ ካልሆንን ስለ ሐቅ ካወራን ብዙ መንገዶች ነበሩ። አንደኛ ዛራ ብትሰድብክ ራሱ ስድቡን ወደኋላ ተተክ እንዳልተፈጠርታ እባክሽ እኔ ከአንቺ ጋር ማውራት አልፈልግም፣ የፋጡማን ቁጥር ላኪልኝ፣ የፋጡማን ሐቅ ልመልስላት ነው ትል ነበር ብትፈልግ። ያም አልመጣልኝ ማለት እሱን አላህ የልቤን አላህ ነው የሚያውቀው። ከባለቤቴ የሚቀርበኝ የለም አይደለ? ለባለቤቴ ነው ምስጢሬንም ማንንም ማውራት። ዛራንስ አማርክ ለሳዑዲ አረቢያ ሰውታ ለምን የፋጡማን ሐቅ ልመልስ አላልክም? እሺ እሷንስ አማረርክ በቃ። እሺ ፋጡማ አንቺ ለምን አልፈለግሽኝም? እኔ አድራሻዬን ካወቅሽ ሚዲያ ላይ አለው። ሹርጣ ቤት እየገባ ሰባራ ነው የዛን ሰዓት ይሰበራል። ቲዲአራ ደበደቡ ገቡብኝ ትልክ ነፍሷን ይማራትና ታምባሲ ሄዳ እኮ ነው ወረቀት እንዳይመቱኝ እንዳያንገላቱት ይገትቱኝ ወረቀት መሲ ያለ ይማራት ያመጣችልኝ ማለት ነው። ታዲያ ያንቺን ሊሴ ፓሲ ከመሲ ጋር ሆኖ ያስጨረሰው ማን ነው? ያንቺን ሊሴ ፓሲ ከመሲ ጋር ሆኖ የጨረሰው ማን ነው? ዘውዲቱ ጋር ፈጣሪ ያክብራት። ክብርት አምባሳደሩ ዘውዲቱ ጋር ሄዶ ያንቺን ሊሴ ፓሲ ያሰራው ማን ነው? አብረን ከመሲ ጋር በእኔ መኪና እየሄድን እኮ ያመጣንልሽ እንዴ። በአንተ ምክንያት ከሸፈ እኮ አንተ ታታሳክመኝ ትትቀር ብሩን ትወስደው ከሸፈ። እንደገና እኮ እሷ ናት የላከችኝ። እንደገና ደግሞ የአጉር ሹርጣ እንደዛ ታንገላቱ መታ እያየችኝ ወረቀት ካምባሲ የላከችኝ። ለዚህ አበቃች እሷ ናት። ግን አንተ አልሰራህበትም። አሁንም ተወው፣ ውሸት ብንሞላው ምንም ትርፍ የለውም። እተኛንበት ልንሞት እንችላለን፣ ልንቆም እንችላለን። እኔም እግሬ ሊቆመጥ ይችላል፣ ልድንም እችላለሁ። ግን ሐቅ ብታወራ ጥሩ ነው። ፋጡማ አሁን ስለ ሐቅ ምን ልታወሪ ነው? ዛራ ጨረስሽ እኮ ማሬ፣ ምን ፈለግሽ? ትንሽ የቀረኛል። እሺ ምንድን ነው? ሀቡ ዛህራ ለምን አልጠየቀችኝም ቁጥሯን አላከችልኝም ላለው ነገር እንትን ብሎክ አድርጊያታለሁ አለ። ብሎክ ካደረገኝ ብሎክ አድርጊያታለሁ ብሎ መልሶ ደግሞ ለምን ቁጥሯን አላከችልኝም ይላል። ተከየሊ አንድ በይ። ሁለተኛ ነገር ፋጡማ ዋትስአፕ ሐቀኛ ወንድሞቻችንን አቦ ሳይለንት አድርጉ። ፋጡማ እኔን የመስደብ እኮ መብት የለሽም እህቴ። እኔን የመስደብ መብት ይኸውልሽ፣ የመሰደብ መብት የለሽም። ቅድምም መላጣ ይህንን ቦርጫም እኔ ቢጠበስ አይሸተኝም ምናምን ብለሻል። እንደምትሳደቢ ይሄ ማረጋገጥ ይፈልግሻል። አትሳደቢ፣ የመሳደብ መብት የለሽም። እሺ አዳምጪ። እሺ ሳትሳደቢው አትስደቢው። እሺ ሀቡ ምን አለ መሰለሽ፣ ምንድነው ሶሻል ሚዲያን ተክኖበታል። ውሸታሞች አነጋገር ለዛ ይችላሉ። በጣም ሰውን የማሳመን ብቃት አላቸው። ገብቶሻል? እኛ ሐቀኞች ደግሞ እንባ ነው የሚቀርመን። ስለዚህ የኢትዮጵያ ልጆች ይረዱን። ሐቅኛ ጋ ነው አንድ በይ። ሁለተኛ ነገር በዋትስአፕ ግሩፕ ምርጥ ምስክር የለም ብሎ መረጃ ለሀቡ እና ጅሮ መሐመድ ያሉ ጀግናችን ብሩ እኔ ጋ አለ። ግን ያለው አሁን 2000 ሰጥቻታለሁ። እሱን ለአላህ እንሰጠዋለን። እሷም አልቅሳ ዛራ በቃ ሐቀኛ ጋር አለ የምትለው ምን ነው? ይኸውልሽ አይመንም ሐስቢያላ ወደ መልወኪል ብሏል። እሱም ለአላህ ሰጥቶታል። እቺ ምስኪን እህታችንም ለአላህ አልቅሳ 2000 ሪያሏን ሐቋን ትሰጣለች። የቀረው 10600 ነው። ስለዚህ 10600 ሪያል 9000 ሪያል 2000 ሪያሉን ሰጥቻታለሁ። ምስክር የለም ጋር 11000 ብር ነው። 11000 ነበረ 9000 11000 ነበር የሚቀረው 2000 ወስዳለች 9000 ሪያል። እሺ ችግር የለም። 9000 ሪያሉን መቼ ነው የምትሰጣት? እሱን በውስጥ ማውራት እንችላለን። አይ ቀን ቀጠሮ ስለሆነ እንጂ ህዝቡ እየሰማ ቀጠሮ ቀን ስጣል። በዛ ቀጠሮ ቀን አሁን በዚህ ሰዓት አንድ ነገር እኔ በዚህ ሰዓት ለምሳሌ ብር የለኝም። ገብቶሻል? የተለያየ ፕሮጀክት ላይ ነው ያለው ብሬ። ይሄን ደግሞ እንግባና በውስጥ በኩል ቁጭ ብለን እሷም አንቺን ባለበት እናወራለን። ሰጣለሁ ነገር አልወድም። ሌባ ነው ውስጥ ነው ምንም ነገር በውስጥ ጨርሼ አላውቅም። ኖ አንድ ነገር ልንገርህ። አለኝ ስላላገኘኋት ነው ብለሃል። አለኝ ሐቋ ስላላገኘኋት ነው ብለሃል። ይኸው አግኝተካታል።
ቃሉን ንገረን። ሲምፕል እኮ ነው። አንድ ነገር ልንገርሽ ይኸውልሽ ይሄ ብር የሳውዲ መንግስት የሚወስድ እኔ ከኪሴ የገባ ብር አይደለም፣ እኔ ውስጥ አይደለም የገባው። ገብቶሻል? ይሄን ፈጣሪ ነው የሚያውቀው። ሃይማኖታ እስካሁን ድረስ አምነንሃል። እስካሁን ድረስ አምነንሃል። እስካሁን ድረስ የሳውዲ መንግስት ሰደው ገለመሌ እስከዚህ ሰዓት ድረስ አምነንሃል። ያልሰጣሃት አንተ የሰው ሀቅ ስለማትበላ እሷን ስላላገኘሃት ነው። በጣም ሀቀኛ ከመሆንክ የተነሳ ለሚስትክ ራሱ እኔ ብሞት ፋጡማ የምትባል ልጅ ከመጣች ይሄን ያህል ሀቅ አለብኝ ያልክ ሀቀኛ ስለሆነ ቀጠሮ ንገረን። ስለዚህ ቀጠሮ ንገረን። በዚህ ቀን በለን በዛ ቀን ምላሹን ይፈልጓል። ቆይ አንድ ነገር ልንገርሽ ጠይባ ማነው ሀቢባ አንድ ነገር ልንገርሽ። ለዚህ ነው ቅድም የደቦ ፍርድ ያልኩበት ምክንያት ይሄ ነው። ገብቶሻል? አንደኛ ይሄ ብር በዛ ጊዜ ባለ ምንዛሪ ነው የምከፍለው። ለምን በይ ችግር የለም። ለምን በይ በዛ ጊዜ በነበረ ምንዛሪ ነው የምከፍለው። ለምንድን ነው ብሩ የተወሰደው? መቼ ነው የዛ ጊዜ? እኔ የታሰርኩት መቼ ነው የዛ ጊዜ? ቆይ ልንገርሽ ፈጃኑ መጥተው ያሰሩኝ ከነ ንብረቴ ከነ ቤቴ ከነ ምናምኔ። ይሄን ነገር ደግሞ እዛ ያሉ ሀበሾች ከፖሊሶች ጋር የሚሰሩ ሀበሾች መረጃ ሊሰጡሽ ይችላሉ። ስለሚያውቁት በሐቅ ስለሚያውቁት የተገኘ የተወሰደው ነገር ከኔ ገብቶሻል? ያን ነው የኔ የከፈልክ ያለሁት። አሁን አንድ ሰው የበላውን የተጠቀመውን የሰራበትን ሲከፍል ኦኬ፣ ቅድም እሷ እንዳለችው ከነ ወለድኛ ሙስሊሞች አንከፍልም አንበላም አልሐምዱሊላህ ከነ ሞዴሬተሩ ዛራ አይመለከታትም። ከህዝቡ ጋር ነው እያወራክ ያለው። ከስተኝ ምናምን ህዝቡ ጋር ነው ነቀያታሉ አባረታሉ። ዛራ አይመለከታትም። እያወራን ያለነው እኔ አንተና ህዝቡ ነን። እኔ አንተ ተበዳይዋና ህዝቡ ነን። ዛራ ነፍሳት ነው ተጠራው። በጣም ጥሩ። ስለዚህ ዛሬ 4 ዓመት የነበረው ምንዛሬ ይታወቃል። ገብቶሻል? የነበረው ምንዛሬ ይታወቃል። ያ ምንዛሬ ተሰርቶ 9000 የዛ ጊዜ 9046 አይደለም በዚህ ዓለም የሚባዛው በዛ ጊዜ የዛሬ 4 ዓመት ለምን እናውቀዋለን? ጎግል ላይ እናገኘዋለን። የዛሬ ዓመት የሳውዲ ብር ስንት ነበረ በኢትዮጵያ? የዛሬ 4 ዓመት የሳውዲ ስንት ምንዛሬ ነበር? ጎግል ላይ አውጥተን እንነግርሃለን። ችግር የለውም። ገንዘቡ 9000 ኮሜንቱ ይታይካል። 9600 ኮሜንት ስላጻፈ አይደለም። እኔ ኩማ እና ሰላው ነው ያሰላ ነው 600 ድርሃም ወይ 600 ሪያል 11 ህክምና ወስዳለች ታክማለች እኮ አቡ ምን ሆነሽ ነው? በቃ ችግር የለም። ያመንከውን 9000 ሪያል መቼ ይቀጣል? ቆይ ያመንኩ አይደለም አቡ አንዴ እቺ ልጅ ታክማለች እኮ ህክምና ወስዳታል። ከአንዴ 3 4 ለሲፓሲ በብር ነው ያጣላት። ግን አላህን አታውቅም እንዴ? ግን እንደ ፈጣሪ አላህ አዳምጪኝ እናቴ አላህ ፍርዱን እንዲያሳይሽ ከፈለሽ አልቅሰሽ ለአላህ ስጪው። እመኚኝ እኔ ብዙ አልቅሽ የሰጣቸው በአይኔ በቅርበት ያየኋቸው በደሎች አሉ። አልቅሰሽ ለአላህ ስጪው። ያምነው ሪያል መች እንደሚሰጥሽ ቃል ይግባልን። በቃ ችግር የለውም። እሺ መቼ ነው ያመንከው 9000 ሪያል የምትሰጣት? እሰጣታለሁ። ችግር የለውም። እኔ እንትን ልበልና ምን ዛሬ ነው ቀኑን እንድትቀጥርልን እንፈልጋለን። እኔ አለሁኝ እኮ ነገም አለው ተነገ ወዲያም አለው ሀቡ በዚህ ቀን በለን 15 ቀንም ይሁን 2 ሳምንትም ይሁን ቀኑ በዚህ ቀን አስገባላትና ደረሰኝ ለህዝቡ አቀርባለሁ ብለህ ቀኑን ቀጠሮ ስጠን። እኔ አቀርባለሁ እኮ ብሩን አንዴ ነው ላስላው ብሩን ሊዮ እኔ አሁን እሱ አስቼ እነግራለሁ። ቀላል እኮ ነው ጋይስ። የዛሬ 4 ዓመት ጎግል ላይ ሰርች አድርጌ አሁን እዚሁ ጋር እናገራለሁ። እኔ ውስጥ አይመኒታ እኔ ውስጥ ነገር አልወድም። ሌባ ብቻ ነው ውስጥ የሚወደው። እዚሁ ጋር ህዝቡ እየሰማ ምንዛሬ የዛሬ 4 ዓመት ሳውዲ ስንት እንደነበር እነግርሃለሁ። 9000 ሪያል በዛሬ 4 ዓመት ምንዛሬ ስንት እንዲመጣ እነግርሃለሁ። ቀን ቀጠሮ ትሰጠናለህ። ከዛ እኔ ቪዲዮ ሰራለሁ፣ ህዝቡን አሳውቃለሁ። ግዴታ ነው፣ ኃላፊነት አለብኝ። እቺ እህት ብትሞት ነገ ይጸጽታል። አንተ ባለትዳር ነህ፣ ልጆች አሉክ። ፈጣሪ ልትፈራ ይገባል። የሰው ሀቅ እንዴ በጣም እፈራለሁ። ከፈራህ ታዲያ ከምንም ነገር በፊት የመጣሁትም እኮ ኮንፊደንስ ለዚህ እኮ ነው የመጣሁት። ኮንፊደንስ ስላለኝ እና ብሯን ስላልበላው ሌባ ስላልሆንኩ እኮ ነው የመጣሁት። እዚህ መጥቼ እያወራ ያለሁት በራሴ ስለምተማመን ነው። መጥቼ እያወራ ያለሁት ብሯን ስላልበላሁ ነው። ለሷ ብለህ ነው ያስፋታ እኔ ያለኔ ብለሽ አይልሽም። ያ ህፃን ልጅ እንደመጣ ያውቃሉ። ሀሊማ በጣም ይቅርታ አመሸንብሽ፣ አስመሸነሽ። አክቹሊ ችግር የለውም። ያው መጨረሻ ግን በዚህ አጋጣሚ አይመኒታም ሂክማም ጋር ምንም አይነት እኔ ጋር ምንም ኬዝ እንደሌላቸው እኔ የማውቀው መልካምነታቸው እንደሆነ እንትን በይልኝ በእኔ አካውንት ያው ለትብብር እንደሆነ። ምን አስፈራሽ? አንቺ አቋም የለሽም እንዴ? ኖ እሱ ለማለት አስፈራሽ። ማን ምን ያመጣል? ማንም ላይ ምንም አያመጣም።
ቅድም እሷ ምን ብላለች? ዛራ ሀብታም ስለሆነ የሆነ ነገር እንዳያስደርጋት ትፈራለች ብሏል። ከዚህ በኋላ ህዝቡ ሰምቷል። እቺ ሴት አንድ ነገር ብትሆን እኛ ከየመን ይታራስ አንወርድም። ማንም እዚህ ምድር ላይ ለምን ምን አመጣው? ይሄ ሁሉ ምን አመጣው? ምን አመጣው? ይሄ ሁሉ ነገር እንደዚህ ያን ንግግርስ አስፈልጋል? አያስፈልግም። እኔ እኮ እንደዚህ አይነት ሰውም አይደለም። አልሐምዱሊላህ። ለምን መጥፎ አደርጋለሁ? ለምን መጥፎ አደርስባታለሁ? ማን ያለልኩ ማይመን እኔ አንተንም ይኳንም ማቀው እንደዛ ወይ አንቺን አይደለም እህቴዋ። አይ አንቺን አይደለም። አይ ሀቡ እሷ የሆነ ነገር ቢደርስባት ከየመራሳ ነው ለምን ለምንድነው ፀሐይ እስካሁን ድረስ ለምንድነው ፋጡማ እስካሁን ድረስ አይመኒታን ቁጥሩን አፈላልጋ ታዋቂ ነው ሚዲያ ላይ ቢዝነስ ነው የሚሰራው ለምንድነው ከቲክቶክ ላይ ራሱ ከባዮ ላይ ቁጥሩን ፈልጋ ያላናገረችው ለምንድነው ስላት እሱ ሀብታም ስለሆነ የሆነ ነገር እንዳያስደርገኝ እፈራለሁ አለችኝ አለች እንዴ ለምን እንደዛ ትላለች እንዴ እኔ እንደውም በዚህ አጋጣሚ እኮ እቺ ልጅ በማግኘቴ በጣም ደስተኛ ነኝ እሳይ በጣም ደስ ይላል አንተ ስታት ዛራ እንኳን ማመጣቻት እኔ በጣም ደስተኛ ነኝ አንደኛ አንድ ሰው እዳ አለብኝ ብዬ ማስበውን ሰው እዳ አቀለልኩ ህይወቴ ላይ ምን ክፋት አለው ይሄ አው የለውም እኮ ኸይር ነገር ነው ክፋት የለውም ብዬ አላስብም በበኩሌ Okay, 4 years ago, Saudi rate to 2021. በዚህ አጋጣሚ አሁንም ፋጡማ እዚህ መተሽ መታከም የምትፈልጊ ከሆነ በሬ ክፍት ነው፣ ቤቴ ክፍት ነው። የምረዳሽ ነገርም ካለ በሬ ክፍት ነው፣ ቤቴ ክፍት ነው። አሁን እሷ ካንተ የምትፈልገው እርዳታ አይመን ይታይ ወንድማችን ገንዘቧን ሐቋን ብቻ እንድትሰጣት ነው። እሱ ችግር የለውም፣ እሱን ሰጣታለሁ። ከዛ በተጨማሪ ምን ችግር አለ? እሱ ብቻ ነው ችግሩ፣ ሌላ ችግር የለም። እንዴት አላት እንጂ እንዴት የላትም? ተይ እንጂ ሀቢባ። አይ ብሯን ብቻ ነው፣ ሌላ ምንም ችግር የለባትም። ከብሯም ውጪ አላት ያለች እኮ ነው። የምን ችግር ከብሯ ውጪ? እግሬን አስሬ እኮ ነው ጎረቤት እየዳኩ ቁጭ ያልኩት እና ዝም ብዬ ነው እንዴ? እስቲ እግሬ ነው አንጠልጥዬ እኮ ነው ያለሁት። አሁን ራሱ 2 ደም ነው ያስቀዳሁት። ለሌላክ 6000 ከፍላ ነው የሱዲ ጓደኛ። አሁን ደሜ ነው በብር ሳይሆን በሪያል መልስላት፣ በሪያል ስጣት። አንተ እንዴት ነው በሪያል የምሰጠው? በዛ ጊዜ ሪያል ነው የወሰድኩት። ምንዛሪ አገር ገብታለች። በዛ ጊዜ ምንዛሪ እኮ ነው፣ ብሩን እንኳን አልተጠቀምኩበትም። የሳውዲ መንግስት ነው የወሰደው። ምን ሆነሽ ነው ሀቢባ? እንዴ አይ በሪያል ስለሰጠች በሪያል ብትሰጣት እንዴት መንዝሬው ከዚህ የኢትዮጵያን ብር መንዝሬ በሪያል ነው የምሰጣት? አምጥቼ ከየት ነው የማመጣው መንዝሬ? ችግር የለውም በቃ 2011 ላይ 2021 ላይ 9000 ሪያል አሁን ላይ ወንሳሬ 2021 በፈረንጅ 2021 በፈረንጅ በአበሻማ ገና 2018 ነው። እሺ ስለዚህ አሁን አማውንቱን እነግረዋለሁ። ቀን ቀጠሮ ይሰጠናል። ፋጡማ አካውንት ነምበርሽን ላኪልኝ። ልክልሻለሁ። በጣም ያሳዝናል በእውነት። በጎግል ምንዛሬ ነው የምትሰጣት። በጣም ልዩነት አለው ጋይስ። በጣም ስንት ነው በጎግል ምንዛሬ መጣለሽ? እኔ አሁን ባለው ምንዛሬ ሳሰላው ቅድም 1 ሚሊዮን ብር ነበር የመጣው። አሁን ግን 389635 ብር ነው የመጣው። ላሳክምሽ ልርዳሽ ቢል በዛው በአሁኑ ይልክልኝ ነበር። ልርዳሽ ላሳክምማ ቢል በአሁኑ ዝርዝር ነበር የሚልክልኝ። ይኸውላችሁ በ2021 ጎግል ላይ በ2021 የሳውዲ አረቢያ 9000 ሪያል 389635 ብር ከ71 ሳንቲም ነው። ግን በአሁኑ ግን ቢሆን 1 ሚሊዮን ብር ነው። ሐራም ሀቢባ አንድ ነገር እንድታስብ የምፈልገው ያኮ የሳውዲ መንግስት ነው የወሰደው። ይሄን እኔ እዳ እየከፈልኩ ነው፣ 2 እዳ ማለት ነው። የሳውዲ መንግስት ቢወስደው እሷን ይመለከታታል። ብሩ አንተ ጋር ሆኖ የሆነ ሰው እኔ ጋር አስቀምጦ ቤቴ ቢቃጠል
የታሰርኩበት አንዱ የተከሰስኩበት ኬዝ አይመን ይታረቀውና ፍራታውላ አልፈራለሁ ያልክ ነው። ስለ ሐቀኛው የተከፈልኩበት ነው። አይመን የተከፈልኩበት ነው። ለኔቶችን እስር ቤት ያሰለፍኩበት ነው። የኔ ችግር ካልሆነ ለምን ትጠይቁኛላችሁ ታዲያ? ቤቱ ላይ ብር ተገኝቷል። ችግር አይደለም ነው ያልኩህ እኮ። ቋዳም መኒ ላውንደሪ እየሰራ ነው።